ወጣልኝ ሰምቶ ነይ እንውጣ እናቴ። በኤሌክትሪክ እኮ ቢሆን አስቡት። ግን ኤሌክትሪክ ማን ያውቃል? አሁን እዚህ አካባቢ ሁሉም ይኸው እዚህ ጋር ማለ ምጣድ በዚህ ይጋገራል። ማርያም በዛ ያ ትንሽ ሻል ያለ ነው ተብሎ ነው። አይዞሽ ተለማማጅ አይደለሽ? አይዞሽ አወካችሁ ወካ ቆንጆ ነው እንዴ? እየቀለድኩ ነው። አንቺ አስተማሪ ነሽ። ቆንጆ ነው ምርጥ ጎበዝ ናት። ከአንቺ ትሻላለች። ኧረ ተይ ኧረ እኔ እኮ እጄን ከፍ አድርጌ ስለምለቀው ነው። አዎ ያው ቁመትሽ መረዘመ አይፈረድም። ኧረ እንደው ተጋግረው ሰማይ በል ቅዱስ ሚካኤል አንቺ ልጅሽ እንግዲህ ይሄ ነው ታወጣሽው። የከየትኛው ማገዶ አልፎ ማገዶ ከየት ይገኝ? እንጨት ራሱ እኮ ውድ ነው አይደለም እንዴ? አዎ እየገዛል። የልጅነት ግን ጥቁር ይባላል አይደል? ጠቆረች ከሳች። ግን ይሁን አሁን በቃ ቤቢን ትቼ አረብ ሀገር ሄዳለሁ እያለች ነው። እኔ ደግሞ አትሂጂ ዩቲዩብ እንሰራለን እያልኩ ነው። አለም እንዴ ንገሪያችሁ እስኪ ይወስጥሽን ይኸውላችሁ እህሏን ሴቷ 12 የሚባለው እዚህ ላይ ነው ታያለሽ። አስሹ በደንብ ይወዛታችሁ አንቺ አረ ከፊት ለፊትሽ አይ በግማሽ እንደው ቆሻሻው ነው ቁጭ አርጋው ወጣ እኮ አረ አልሰማህ አይው ጆጉን ያጂ አንሹ አንዱ አሳሽ አንዱ ጋጋሪ ጠቀስ ይሄኛው ተማሪ ነው እያያችሁት ነው። ይሄ አየሽዋ ይሄ ተማሪ ነው ገና አሁ አይዞን ቀረብ ወደ ምጣዱ ቀረብ ርቀትን ጠብቀሻል። አይዞን ጓደኛ አይዞን ወይኔ ጊዳነ ይሄ እንጎቻ ይባላል። እንጎቻ እንጂ አየችሁት ምጣዱ የተረፈውን አያችሁታ። ኧረ በቃ ከእንቅርት ላይ ዞረ ገዲፍ አለማማጅ እህታችን ናት። እያለማመዳችን ነው። እሷ ታሰሳለች፣ እኛ ያው እንጋግረዋለን፣ ያው እናነኩረዋለን አይደል? እንዴው ቤትዬ እያለማመሽ መነኮር ሳይሆን በስነ ስርዓት ወደ ግራ ነው እንደምትጀምረው። አንቺ ከኔስ እሷ ትሻላለች። ኧረ እኔ በልጣታለሁ። ኧረ እሷ ጎበዝ ናት። ማን የማታ እኔ በልጥሻለሁ ወይስ አልበልጥሽም? ተናገሪ። አስበልጫትም ትበልጭኛለሽ? ተባልተሻለሁ። ኧረ አትበልጭኝም። እናታችን እሷ ናት። አለማማጃችን እሷ ናት። እና የኔ እንጀራ በላችሁት እንዴ? ኧረ እራስሽ ትበያለሽ እንጂ ያለ ማን ይበላል? ግን ማለት ነው ልንገርሽ፣ ከመሳሳቱ ከማጠሩ ቤቴ ሰብስክራይብ አድርጉን በይ። ሰብስክራይብ አድርጉን። እንግዲህ እነዚህ ገና ተማሪ እህቶቼ ናቸው። ይኸውላችሁ ዱባይ ሄዳለሁ ምናምን እያለች ነውና በዩቲዩብ ከሰራን ካበረታታችሁን ያው አትሄድም ማለት ነው አይደል እንዴ? ሰብስክራይብ አድርጉን በይ። እያዩሽ በይ ሰብስክራይብ አድርጉን። ግን እኛ ቤት ቀይ ጥቁር ጸይም ይሆን ነው። ለምን ዝጉርጉር እኮ ነው። ያው እንግዲህ በእናትም በአባትም በአክስትም ይወጣል ባጎት። ኧረ እንደዛ ነው። እና ሰብስክራይብ አድርጉን ባያቸው። ሰብስክራይብ አድርጉን። ያው እንግዲህ እሷ በአባታችን ነው የወጣችው፣ እኛ ደግሞ ባጎቶቻችን ነው የወጣ ነው። እና አሁን እኔ መቼ ነው እንጀራ የምጋግሪው? በ5 ቀን ነው እኔ እጋግራለሁ። በቃ ሙሉ ትጋግሪያለሽ? የምሬን እኮ ነው። 1-2 እንጀራ ቢበላሽ ዛሬ ታወቂያለሽ። ማብካቱን ማብኪው። ኧረ ትልመጂ ታወቂያለሽ። ከዛ በ5 ቀንሽ ደግሞ አፍሲት ጥረሽ ትጋግሪያለሽ። ከዛ በቃ ሰብስክራይብ እያደረጋችሁና ታርጉን ቤቱን አድርጉን። እንደ አንዱ
ከዚህ ሻል ያለ ቤት እንደው ቢሰጠን ማርያምን ባለሀብት እኮ አለ። አሁን እኛም ቢሆን መቼም እግዚአብሔር አሁን ይሄ እንደዚህ አይነት ወጥ ቤት አይደለም ምግብ ቤት የምንሰራበት መስጠት ሳይሆን የሚያከራይ ራሱ ቀን ያለ አሪፍ ቦታ ወቂ እንደው ብንሰራ አገራችን ላይ ብንለወጥ እስኪ እንጀራው ግን ምርጥ ነው። ግን ልንገራችሁማ ማርያምን አሁን ከዚህ ኑሮ ቢያስወጡ ያው እዚህ ጋር ማዳበሪያው አለ መዘፍዘፊያው አለ። ማርያምን እዚህ አካባቢ የሚኖር ሰው ነፍ ነው፣ በጣም ነፍ ነው። እስኪ የጋገርሽው እንጀራ እስኪ ምርጥ እንጀራ ነው የጋገረችው። ምርጥ ሳሳ ብሎ ነው እንጂ አሪፍ ነው። አዎ ታሳሳለች እንዳንቺ እንጂም ታሳሻለሽ። ሊጡ እንዳደፉ አልደፋም እና ይኸውላችሁ ቤታችን ኑሯችን ነው እውነት። አሁን እዚህ አሁን እንደው ማርያምን አሁን ይሄን አንድ ባለሀብት ቢያይ ማለት ነው ሊያግዙን እኮ ይችላሉ። አረ እንደው ሰብስክራይብ ቢያደርጉን ራሱ ቤቲ ሰብስክራይብ ይበቃል። ሰብስክራይብ ላይክ ምናምን ቢያደርጉን አይደለም እንዴ? የማታ ሸት ትባላለች እና ይኸውላችሁ አሁን ልንገራችሁ አሁን ይሄ እንደው አዲስ አበባ ያለን ይመስላችኋል? አዲስ አበባ ያው ድሃ ወደ ዳር ነው ያለ ነው። ድሃ ወደ ዳር ነው። ድሃ ወደ ዳር ነው። ያው ቤቱን ራሱ ቆይ እናሳያቸዋለን። ማርያምን አሁን እኮ እኛ ማለት ነው እንደ አንዲት እንደ ትንሽዬ በረንዳ ነገር ብናገኝ ቁርጥ ቆርቆሮ ነው እንዳደነግጡ። ቆርቆሮ ነው እንዳደነግጡ። ቀስ አድርገሽ አትቸኩ። አይ እኔ እኮ ከፍ አርጌ ስለምረጨው ነው እንጂ እኮ እችላለሁ። አንቺ ገና ነሽ። እታይ አረ በዜሮ መቼ ከሆነ ነው ያጓጣኛል። ልትጋግሪ ነው? ልጋግር ሄዳለሁ። ልንገርሽ፣ አይ አሁን ለሶስት እንደው አንዲት በረንዳ የሚያከራየን ቢኖር ራሱ እንደው ከዚህ ኑሮ ብንወጣ ማለቴ። አሁን እኮ ባለሀብቶች ቢያዩ የአዲስ አሁን በጣም ብዙ ባለሀብቶች አሉ። አሁን ይሄን ቢያዩት ማለት ነው ሰው ይኖርበታል ይላሉ። እኛ ግን እየኖርንበት ነው። ውስጣችን እያረረ እንሳቅ እንጂ እና ይኸውላችሁ፣ ቆይ ሽንት ቤቱን ሁላ ነው የማሳያችሁ። ማርያም ወዴት ይኬዳል? አይኬድ ወዴት ይኬዳል? መስራት እኮ ነው። አሁን ሰብስክራይብ ቢያደርጉን ደህና ቤት እንከራያለን። ማርያም ደህና ቤት እንከራያለን። በቃ የራሳችን እንደው ምግብ ቤት ትንሽ እንደ ቁርስ ቤት ምግብ ቤቱን ታዩ ይበዛል። ቁርስ ቤት ብቻ ሳንዱች ምናምን የምንሰራበት እንደው ከዚህ ኑሮ ተቀይረን ታዩን ይሆን እና ውዶቼ፣ ምንም ማድረግ አይቻልምና አበረታቱን። የማታዬ አበረታቱን በይ። ያው አሁን እሷ ከክፍለ ሀገር ነው የመጣ ነው አይደለም እንዴ? ሀረብ ሀገር ለመሄድ ግን ዩቲዩብ እኔ 6 ጊዜ ስለከፈለኝ ትንሽም ቢሆን ሀረብ ሀገር ከምንሄድ እዚሁ ብንሰራ ብዬ ነው እኔ። አይሻል? ይሻላል። አሁን እንደው በወር እንኳን 5000 ብር በቂ ነው። ኧረ 1000 ብር ብለሻል እኮ የሆነ ጊዜ። አዎ 1000 ብር ይበቃል። ቤቲ ግን በካሜራው ሳይሽ ከስተሻል። የልጅ እናት አይደለም? ለካ የልጅ እናት ነሽ። የልጅ እናት ሆኖ በዚህ ኑሮ ትሉታላችሁ። እና ሰብስክራይብ አድርጉን። እግዚአብሔርን እንለወጥ እስኪ ሀገራችን ተለውጠን በእናንተ ነው የተለወጥ ነው ብለን ለማመስገን ያብቃን። አይደለም እንዴ? ንገሪያቸው መብቴ። ስንስቅ እኮ ይደላን ይመስላችኋል እኮ። ጥርስ እኮ ይስቃል። ዝም ብሎ አይደለም አይደለም። ኧረ የማታ ምን ታያለሽ? የማታ አሁን ስንስቅ ማለት ነው ድልት ብሎ የምንኖር ነው የሚመስል። አማራሽ ልጁን የጣልሽው ቆስቆስ አድርጊው።
ቆስቆስ ወይ ጉድ! እኔ ገና እንደው ግብት ሰውነት ዝሞ ቅድድን ያለው እመቤቴ አታውቂያትም? ማርያም እግዚአብሔር እኔስ ድሮ ማለት አይቻት ታላቀም ባይማ ነው ያለው እንደዚህ ነው ሰውነት ቅድድን ያለው ተጣልታችኋል? ይታወቃሽ ጀመር ልጇ ይሄን እሷን ይመስላል ቀዩ ነው እንትና ሲሳይ ማነው ስሙ? ዞር በይ ልጋግርልሽ ወይ ልሂድ ወደ ቤቴ። ኧረ እኔ ጋግርልሽ ከሆነ አንቺ አትፊ ስንነግርሽ